ማስከበር ስራ ነው ወይ ንገረኝ አዎ ስራ ነው እንዴት ነው መስራት ያለብኝ ምን መስራት ነው ያለብኝ ከዚህ በላይ ማዘር እኔ ላይ እንዳትጮህ አዎ ስራ ነው ለጥያስ ምን ነገር አደርጋለሁ ወጣለሁ የኔ ልጅ ለልዑል ለንጉስ ነው የምትገባው እንደዚህ ባይሉ ደስ ለምንድን ነው የማልለው በቤቴ ቁጭ ብለህ ደግሞ እንዲህ ባይሉ እንዲያቢሉ ትለኛለህ እንዴ እኔ ለኪያ ሆናታል ለምን መልሰሽ አመጣሽው? ለምን መልሰሽ አመጣሽው? ሙጣብዬው ነበር እንዴ? እግዚአብሔር ማዘድ ለኔ ሲሉ ማለት ተረጋግታችሁ አውሩት። መጀመሪያ ተው ቁርስ በርስ ተግባቡ። እንዴ እንደዚህ እኮ አይደለም። ኪያም እኮ እንደዚህ አይደለም እኮ ያሰበችው። በቃ ዝም በልና አሁን ከቤት ይወጣ ነው ማለት ነው። ጭራሽ የተናገሩ ምናምን አይደል እንዴ? በእግዚአብሔር ማዘራረ በእግዚአብሔር እንደዚህ እኮ አይባልልሽ። የማናት ይቅርታ በልሽ እዚች ጋር እግርሽ እንዳይደርስ እግሯ እዚች ጋር ማለት በደንብ ወቁት ብዬ እኮ ነው። ልጄን ሁሉም ሰው ይወዳታል። አንተ ብቻ ሁሉም ሰው ግን ከሚወዳት በላይ እኔ እወዳታለሁ ማዘር። አይ እንድትጮብኝ አልፈልግም። እርሶ የሚናገሩበት መንገድ ግን አግባብ አይደለም። ለካ አግባብ አለው። ለልጄ ስል ብዙ ነገር መሆን ይችላል። ምን ሊሆን ይችላል? የፈለከውን ነገር እኔ ግን በጣም ወዳታለሁ። ከኔ ጋር ትኑር ነው እያልኩ ለልጄ ትመስላታለህ። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም እንደምትሆኑ ተስፋ አደርጋለሁ። ያው እንግዲህ በባለፈው ቪዲዮ ላይ ሁላችሁም በጣም ተደናግጣችሁ ነበር፣ ግን ደግሞ ፕራንክ ነው። ያው ፕራንክ ብዙ ጊዜ ፕራንክ አይመስልም ያስጠላልና ብዙዎቻችሁ ተደናግጣችሁ ነበረ። ማሚ እንግዲህ ማክስ ያደረገችው አትወድም ካሜራ ለዛ ነው አይደለም። ዛሬ እኔ ቤት መታለች የኔ ውድ እናት ጥሩ ጊዜ ለማሳለፍ ነው የመጣችሁ ነው ለመናገር እኮና ለምንም ፍቅራችሁ ጨምሯል ከእናቴ ጋር ምንድን ነው ያለሽ ነገር በጣም እናቴ ስርስር እየሄድሽ ነው በጣም ደስ ይላል ያው እንደ ልጅ አስለም አይደል ማሚ ከኔ ነገር ሳይሆን ለማማራት አይደለም ወጪ ቢያት የኔ ልጅ እንደዛ አይባልም እንዴ ሰሞኑን ባይዘ እኔ ጋር ናት እቺ ልጅና ፋሚሊ ያው ጠጋ ብቻለሁ ቢሆንስ ግን ያው ተመችቶኝ ነው በጣም እንክብካቤ ከበዛቱ አንፃር ነው። ዛሬ ከብቸኝነት አዳነች አሁን ገዳም ቢርኩበት ሰዓት ላይ እውነት ለመናገር ከሆነ በምን ነበረች እዚህ ነበረችውና ያው ቀን ስራት ይጃለሽ ከቀን መልስ ደግሞ ከማሚ ጋር በጣም እያላካችሁልኝ ነበረ ፎቶ እየተነሳችሁ ቡና ስትጠጡ ሰልፊ ነው ምን ስትሉ ሰልፊ ነው እናስቀናሽ ብለን እኮ ነው። ማሚ ግን በጣም ከኔ ጋር ሲሆን ፋሚሊ ካሜራ ነው ሰጥ ማክሰን ያልፈልግም ሰው እኔ እንትን እንዲለኝ አልፈልግም ትለኛለች። አንቺ ጋር ግን እሺ ያ ካሜራ እንዴት ልሁንልሽ ነው ትልሻሻ አይደል ልጅ አይደል እንዴ ጠጋ እቺ በቀሌ ምንድን ነው የሚባለው አደረች አትቆረጠምም ይባላልና እንግዲህ ዛሬ ማሚ እናቴ መተዋወቅ ፈልገሻል ጆንና ማለት ያው ከሁኔታዎቹ አንፃርና ምን ነገር ለምን መተዋወቅ እኔ ግን ቢቆይ ደስ ይለኛል። አይ ባቀው ደስ ይለኛል። እኔ ደግሞ የኔ ልጅ ምክንያቱም ነገሮች በረዘሙ ቁጥር ችግሩ እየበዛ ነው የሚሄደው። ስለዚህ እኔ ማጋጋባቸው ባይኛው እናትና ማጋጋባቸው ባይኔ በጊዜ ማወቅ አለብኝ። የሚሆንም ከሆነ ማይሆንም ከሆነ ባጭሩ እንዲቀር እና ካልሆነ ወጣልጅ ነው ማሚ አንቺ እኮ አለብሽ ግን ማይቀር ነው እሱማ ካልሆነ ማሚ ታያኒ ተፈራሻለሁ ካልሆነም ነው እንደዚህ አይነት አማርኛ አለ እንዴ? እሺ ለምንድን ነው ቆይ ብቻሽን እንድትወሽ ፈለግሽ? እሺ ስታዋሪውስ እኔ ማዋራት ያለብኝ ነገር ሰው ካሜራ ግን አለ ይሄ ነገራችሁ ነው። እኔ ደግሞ የሚያስጠላኝ በቃ ማሚ እንግዲህ ላንቺ ስለማሉ ነው የለም ግዴታ ካሜራ ቆንጆ ጎኖ ማማዬ እንዴ ፋሚሊዎች ባይዘው በጣም ነው የሚወዱሽ። ይሁን እንግዲህ ይሁን እንግዲህ እንዳሉት ይሁንላችሁ። ማሚዬ እኔ የምወዳቸዋለሁ ምናምን አምባያቸው እኔ ልጅ ተይ አትወጃቸው? ኧረ እኔ በጣም ነው የምወዳቸው ልጆች በጣም ወዳቸዋለሁ። አንድ ቀን ደግሞ ማክሰኞ ወርቅ አሳያቸዋለሁ። ኧረ ታረጊው እኔ ልጅ ያው ሁሉም ሰው ጉጉት ነው ባይዘው እኔ ነው የምትመስለው እኔም እናቴን ነው የምመስለውና አትፈልግም እኮ ሰው እንዴት ፌመስ መሆን ይጣላል? ማሚ ፌመስ መሆን ማለት እኮ ይላል አይደል? በእምነት እንኳን ፈምሳ ፈምሳለች እኮ ፈምስ የኔ ልጅ ጥሩ ልጅ ናት። ሰሞኑን በቃ ክላስ ይሰጥሽ እንዴ በሚል ተቆይዝ አለ ከኔው ጋር ትሆናለች ጭራሽ ብሏል። አይሆንም ቤ
ይኸውልህማ ሊድ ብቻ ፍራሽ አንጥፈሽ ተኛሽ። አንድ ፍራሽ አለች ሰጥቻለሁ። ምን ቦጣት ሳሉ ላይ ታልሽ ነው ጠፋ አድርገሽ ማዘር ብቻ ናቸው እኮ ምን ቦጣት ለምን ብላ ነው የምትተኛው? አበዛችሁታ። አንድ ላይ ወደ መተኛት ከገባችሁ ይወት ከባድ እና የክፉ ቀን እኮ ናት። አንቺ ትተሽደሽ አንቺ ተተሽ ለሶስት ቀን በጣም አመቻችተሽ አደላርለሽ ጨረሽ። እንዴ ነው ትተውሽ የሚያደርገው። እኔም ቡና ላፍላ ማሚ፣ እኔም እኮ እችላለሁ ቡና ማፍላት ላፍላ። እንደው ታፈዩ ጎበዝ ነበርሽ ድሮ። እንኳን እንደው የዛሬ ነው ያርገውና ለምነት በጣም ነው እንደምታፈዩ ቡና። እኔ እኮ ሳቅሽ ቡና አትወጂም። ለማዘር ማፍላት አለብኝ። ፋሚሊ ምን ያህል እንትን እንደምትል በእምነት ሽክክ ያልሽ ሰው ካሜራ የዚህን ያህል እንደው ታዝኛለሽ ብዬ አላሰብኩም። አዝናለሁ። ለምን ጓደኛሽ አይደለች ብትሆንስ ምን አለበት? ምን አባቱ ጠጋጠጋው። አንቺ እሷም ልጆቼ ናችሁ። አሁን ሁለት ታረክሽ። ማሚ የሆነ ለመናገር ከሆነ ጆ ግን ትንሽ ቶሎ የሚከፋ አይነት ሰው ነውና እና ይክፋዋ ታዲያ። ኧረ ተይ ማይ እሺ በእምነት ትኖራለች። ትኖር እሷ ልጄ እኮ ናት። እኔስ አንቺ ውጪ እኮ ምን አልከደሻል? ይሄ ቶሎ ይናደዳል ምናምን እኔ አይመለከተኝም። ማላክሻለሁ ቁጥም ብርኩስ ነው የምታወጪው። ስለማክሽ እኔ አይመለከተኝም። እንግዲህ እኔ እናት የምታረጊው ነገር ካለሽ አርጊ። ያው እንደ እናትነት ደግሞ ማወቅ ያለባትን ነገር ማወቅ አለባት ብዬ አስባለሁ አይደል? በቃ እሺ ደርሷል መሰለኝ። አጆ በሪቱ ሳይ ክፈችለት። ጆ ነው ክፈችለት። ማሚ ያደራ በምድር በሰማይ እንዴ ልጅ ምን ልጅ ነው? አስቸጋሪ ልጅ ነው አይደለም? እኔ እኮ ነፃ እንዳይከፋው እንዴ ጆ የናከው ይክፋ። አይዞህ አትፍራ። ናገባ አይ ናገባ አይዞህ። ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው? ተዋወቃችሁ? ጆ ማለት እሱ ነው። ይሄ ኖርማል ጓደኛዬ ነው ማለት ያው አስወራ ማርያም ቤት ከሱ ጋር ነው ይሽ ነበር አይደል? እና እናቱ ወጪ መጀመሪያ በደንብ አስታውቂያቸውና ምንድን ነው የምትፈሪኝ እንዴ? ምንድን ነው የምትፈሪኝ? አይ ትንሽ ያው የሆነ ነገር እንዴ እናትና ልጅ አይደለን እንዴ? ናችሁ። እሱማ ነው እኔም አንቺም ስለምንተዋወቅ ነው። እና ብታውቂኝ እንደው የዚህን ያህል ጆ ሆነን ለመናገር ከሆነ በጣም በዚህ አጋጣሚ ስነግርሽ ማለት ስውራ ማርያም እንደሄድ ወደ ራሴ እንድመለስ ምናምን ነገር ሲፈልግ የነበረ ምናምን ሰው ነው እንጂ እውነት ለመናገር እያሉት እንዳሉት አይነት ሰው እንዳልሆነ ምን ልነግርሽ እፈልጋለሁ። በዚህ አጋጣሚ እንደው በጣም ማስታወቂያ ሰራሽለት እኮ የኔ ልጅ። እኔ ወጣሁላችሁ እንዴ ምንድን ነው ታዲያ? ተጫወቱ። ያው ጆ ይባላል። ያው ታውቂዋለሽ ማለት ነው። ጆ ማለት ስሜ ነው ማዘር። እሺ ሙሉ ስሙ አስታውቂ። ጆከር ይባላል። እሺ ያው ጆ አይዞህ ያው የኪያ ጓደኛ ነው። ያው ትንሽ ነግራሻለች እኮ ጓደኛ ሲባል አይነት አለው አይደል እንዴ? እኔ ልጅ ጓደኝነት ማለት ለምሳሌ የሆነች ጓደኛዋ ነሽ እንዳንቺ ወይስ የህይወት አጋራው ልታረግ ያሰበችው? ያው በግልጽ ንገሩኝ። ያው ኪያን ማዘር ማለት ወዳታለሁ። ማንተ ምን ነው እንዴ? አንተ እኮ ለኔ ልጅ አትመጠናትም። ለምን ዝም በይ አንቺ። አንተ ለኔ ልጅ መጨረሻ አትመጠናትም። የኔ ልጅ እኮ እኔ ስንቱ ሲያስቸግረኝ እኮ ነው የኖረው እንዴ። ያ ህይወቱ እስኪጠፋ የሚወዳት አሁን እንኳን እኮ እንዲህ ባፉ ሙሉ ደፍሮ ነው ወዳታለሁ ብሎኝ አያውቅም በፊት ለፊት። እኔ እኮ ሲጀመር ደግሞ አንተ ለሷ እኔ ቆይ ማዘር እኮ እንደዛ እኮ አይደለም እንዴ። ቆይ አይ ማለት እሱ ራሱን ሊያስተዋውቅ ሊገልጽ ነው የመጣውና ደስት መጀመሪያ አንተ ልበለውና አይሻልም? ጆ አንተ መጀመሪያ ስለ ራስህ ተናገር። እንደምትወዳት ነገር በደንብ ተናገርሻት። ሻይ ያን በጣም ወደዳለሁ
ማለት የምፈልጋት ወይ ለጊዜያዊ ነገር ሳይሆን እስከ መጨረሻው ድረስ አብሬያት ነው የምፈልገው። ለዛ ነው የቀረብኳት። ጭራሽ ለትዳር ማለት ነው? አዎ ለትዳር ልታገባት የኔ ልጅ አንተ ምን ነው ማለት እንዴ? ራስን አይተዋል እንዴ? አንተ አሁን ለኔ ልጅ ትገባለህ? ማዘር ደዛ እኮ አይደለም ማለት ከሷ ጋር ሆነ ደግሞ ምን ችግር አለው? እንዴት ችግር የለውም? ኪያ ፈቃደኛ ከሆነች ችግሩ ኪያ ተዋት። ለራሷ ማታቅ ዜጋ ናት እሷ። እቺ እኮ ለራሷ ማታቅ ህፃን እድሜ ልኳን ህፃን ማታድግ ልጅ ብትኖር እሷ ናት። ማዘር ደሷ ሁሌ ስህተት መስራት፣ ሁሌ ህፃንነት የማይለያት ሲጀመር አንተ ለልጄ አትመጥናት። አረ ቆይ ማዘር ቆይ ዝም በይ አንቺ። እኔ እኮ አንቺ ወድሻለሁ፣ ማከብርሽ ልጄ ነሽ። ረፊ አንቺ ይሄ መናገር ያለብኝ ነገር እናገረዋለሁ። ደሷ አይደለም እናቴ እንዴ? ኪያም እኮ ትወደኛለች። አዳምጠኝ። እሺ ሰሙታል። ትወድሃለች። እጠይቃታለሁ ስትመጣ። ማናት እሷ አንተን መውደድ መጥላት ገለመሌ ውስጥ ትናንትና ከዚህ ጉዳይ ወጣ ዛሬ እዚህ ጉዳይ ውስጥ የምትገባውስ? ሲጀመር አንተ ለሷ አትመጥናትም። ለኔ ልጅ የኔ ልጅ ስንት ባለ ሀብት መሰለ የሚጠይቀኝ። አረ ማዘር እንደዛ አይደለም እኮ ስንት ባለ ንብረት፣ ስንት ባለ ቤት። እኔ እኮ ከአኑ ጋር እሱ እኮ እንድትለይ የፈለኩት አንዱ ጥሩ ህይወት ላይ እንድትወድቅ ነው ልጄ። ከኔ ጋር ጥሩ ህይወት እኮ ትቀጥላለች ማዘር። በእግዚአብሔር ቆይ እንደዛ ለመጀመሪያ በደንብ ተዋውቁ። መጀመሪያ በደንብ ተዋውቁ ማዘር። አስተዋወቀኝ እኮ ከዚህ በላይ ምን ያርገኝ? አይ አይደለም በደንብ ተራራው። በቃ እኮ ነገረኝ። እኔ ኪያን ወዳታለሁ አለ። ከዚህ በላይ ምን ይበለኝ? ይሄ እኮ ማለት በስነ ስርዓት ተነጋገሩ ብዬ እኮ ነው ጨነቀኝ ማዘር። እንደሱ እርሶ እንደሚያስቡት አይደለም። እኔና ኪያ እኮ አብረን ሆነን ማለት ደስታዋን እሰጣታለሁ ነው እስከምችለው ድረስ። ሁሉም ሰው እንደዛ ነው የሚለው። አንተ ማን ለሷ ደስታ የምትሰጣት? እርሶ እንደሚያስቡት አይነት ሰዎች አይደለውማ እንዴ? ሁሉም ሰው እኮ እንደዚህ አይደለም። እኔ ፍጹም ነኝ፣ እኔ ንጹህ ነኝ እኮ ነው የሚለው። አሁን ስለ ንጽህና ስለ ፍጹምነት አይደለም። በዛማ ለበዚህ ለልጄ አትመጥናትም። አንተ አረ ማዘር አትመጥናትም። በቃ አትበቃትም ለልጄ። አረ ማዘር እንደሱ አይባልም እኮ በእግዚአብሔር እንዴ! አረ በእግዚአብሔር እንደዚህ አይባልም እኮ። አንቺ ምን ይሄን ያህል ሰሞን የከረምሽው ይሄን ልታስተካክይ ነው? ምንድነው እሱ? ለምን እንደተዋደድን አንከርምም? ጥሩ ልጅም አይደለሽ እንዴ አንቺ? አረ ማዘር ጥሩ ሰው እኮ ነው፣ ታውቁ እኮ ነው በእግዚአብሔር። በቃ ነገረኝ እኮ ስሙ ማን ነው? ጆክ ነው ጆኬ ነው ያለ ማን ያልከኝ? ይሄ ግራ የሆነ ስም እንዴ! እና ይሄን ያህል አሁን በመጣ እግር ቀጥ ብለህ ከቤት የተወጣና አረ ማዘር ተሰይባሽ በእግዚአብሔር። እኔ እንደዚህ አይነት ነገር አልፈልግም። ልጅ የሚገባት ልዑል የሆነ ንጉስ የሆነ የኔ ልጅ ለልዑል ለንጉስ ነው የምትገባው። እንደዚህ ባይሉ ደስ ይለኛል። ለምንድን ነው የማልለው? በቤቴ ቁጭ ብለህ ደግሞ እንዲህ ባይሉ እንዲያ ቢሉ ትለኛለህ እንዴ? እኔ ለኪያ ሆናታለሁ። አንተ ፈጣሪ ነው ወይ ለኪያ ሆናታለሁ? እኔ ትልቅ ነኝ አጉል እኔ ነኝ የመመጥናት የምትለው? እርሶ እንደሚያስቡት አይነት ሰው አይደለሁም እኔ እንዴ። እኔ ኪያን መውደዴን በተግባር ነው ማሳያት። የትኛው ተግባር? ደስተኛ ካደረኳት አይበቁትም? ምንም እሷን ደስተኛ ሊያረጋት አይችልም። እኔ እናቷን መመርጠላት ብቻ ነው ደስተኛ የሚያረጋት። ሰማኸኝ? የኔ ልጅ እንደተከባበርን ከዚች ቤት ውልቅ ብለን ማዘር በእግዚአብሔር። አረ እንደዚህ እኮ አይደለም አንተ እንደዚህ እኮ አይደለም ማለት በደንብ ተግባቡ። እንደገና ደግሞ ከቤት ውጣ አይባልም እኮ አይደል? እና ታዲያ ጥያቄውን አታይም እንዴ? እኮ ማለት እኔ እኮ ማለት ነው እንደዚህ በጣም እየተናገረ ምን ታደርገኛለህ? እኔ ታውቃለህ፣ ያወቅኩ እኮ ዛሬ ነው እኮ ንግግሮት እንዴ። እኔ ማቅ ዛሬ ነው የታውቃለሁ። እኔ በልጄ ተማርሬያለሁ። በቃ በሚደርስባት መከራ ተማርሬያለሁ። ስለዚህ ለልጄ እኔ የመረጥኩላት ነው ባል የሚሆናት። በዚህ ጊዜ እንዴት እርሱ ለልጆች ይመርጣሉ? ለልጄ ፈቅዳ የምታደርገው ነገር እንጂ እርሱ እንዴት መምረጥ ይችላል? እኔ ልጄን እንዴት እንደምቀርጻት እኔ ነኝ የማውቀው። ልጄን ጥሩ ሰው እኮ ነው ማዘር፣ ስላላወቁት እኮ ነው። ጥሩ ሰው እኮ ነው፣ መጥፎ ሰው እኮ አይደለም። ንገራቸው በቃ ኪያን በጣም እንደምወዳት ያው ነግሬያቸዋለሁ። እንዴት አድርገህ ነው የምትወዳት? እባክህ እስኪ ንገረኝ። እርሶ ባሎትን የሚወዱትን ያህል እኔም ኪያን በጣም ነው የምወዳት። በጣም ትወዳታለህ እንዴ? እንደው አይነ ውሃ ያስታውቂል እንዴ እንደምትወዳት። እስማ የዘንድሮ ወንድ ማዘር በጣም እየተናገሩ ነው። በቃ ዝም በልና አሁን ከቤት ይወጣ ነው የምልህ። አንተ ጆ በእግዚአብሔር ጭራሽ የተናገሩ ምናምን አይደል እንዴ? ሄዶ በእግዚአብሔር ማዘር፣ ኧረ በእግዚአብሔር እንደዚህ እኮ አይባልም። እሺ ይቅርታ እናቴ። እየማናችሁ ይቅርታ በልሽ። እዚች ጋር እግርሽ እንዳይደርስ እግሯ እዚች ጋር ማለት በደንብ ወቁት ብዬ እኮ ነው። እኔ እኮ ግራ ገባኝ እኮ ማለት ተጨነቁ። እኔ ልጆትን ወዳታለሁ። የእኔ ልጅ የምታገባው ሀብታም ያዘጋጀውላት ሀብታም አለ፣ ባለ ሀብት። ስንቱ ባለ ሀብት መሰለ የሚሰግድልኝ። ልጆትን እባክዎት ማዘር፣ ልጆትን የሚለኝ ግዛቱ። ማዘር እኔ ለምንድን ነው የጠሩኝ እንደዚህ? ከዚህ የታውቃለሁ እና ነው የምጠላ።
ይሄው ንግግሮት እኮ ያስታውቃል። ማለት ምንድን ነው የሚመስል ሲያውቁ ነበር። እኔ አንተንም የሚመስል አንተንም አላውቅም። በቃ ለልጄ ግን ለልጄ የምመርጥላት እኔ ነኝ ለልጄ የሚሆናትን የማውቀው። በዚህ ዘመን ላይ እንዴት ነው ልጅ ነገርኩ በቃ የምትሰማኝ ከሆነ አንተ ለልጄ አትመጥናት። ማራነጥ በቃ እኮ ለምንድን ነው የማልመጥናት? ማነህ አንተ? ራስህን ይኸው እስቲ ቁምና በመስታወት ራስህን ይኸው ኋላህን እኔ ስለኋላ ባላውቅም ማለት ነው። ራስህን ይኸው እንዴ በእግዚአብሔር አሁን ቀጥ ብለህ ከቤቴ ውልቅ ብለህ ውጣ በመጣ እግርህ። ማዘር የእውነት ጥሩ ሰው እኮ ነው። እኔ መሰክርለታለሁ እኮ ማዘር አይደለ? በእግዚአብሔር ማለት እኔ እንጃ ጥሩ ሰው ነው ከምላችሁ በላይና ለኪያም ደግሞ ብዙ ነገር አድርጎላታል። ካለችበት ነገር ማውጣቷታል እኮ ማዘር። አሁን ደግሞ የመጣው ደግሞ እኮ እርሶን አክብሮ እርሶ ለመታወቅ ነው የመጣው እና ደግሞ እንደዚህ ሲሆኑ ደግሞ እኔም ደነገጥኩኝ እኮ መሀል ላይ። ይሄ ለሱ ነው የምትደነግጪው? አይደለም ብቻ ማለት እርሶን አክብሮ ነው እዚህ ድረስ የመጣው አይደለ? እስኪ በደንብ ራስህን ግለጽ። አንተ ማን ነህ? እኔ የኪያ ፍቅረኛ ነኝ። የኪያ ፍቅረኛ ነህ አንተ? አዎ የልጆት ፍቅረኛ ነኝ። ኧረ እባክህ ኪያን በጣም ነው የምወዳት። በጣም ትወዳታለህ? ግን በቃ እንዴት እንደማስረዳውት ስለኔ አላውቅም። እንዴት ነው ማታስረዳኝ ስለራስህ? እንዴት ነው ማታስረዳኝ አንተ ስለራስህ? አስረዳኝ፣ ማንነትን በደንብ አስረዳኝ። አንተ እኔ ነገርኩህ አይደል ለልጄ አትመጥንም አልኩህ። አንተ ደግሞ እንዴት መመጠን እንዳለብህ ለልጄ አስረዳኝ። ፍቅር አይበቃም እንዴ ማዘር? አሁን በቃ ምንም ፍቅር ምናምን ፍቅር እንጀራ ነው? ፍቅር ህይወት ነው ወይ? ፍቅር ቤት ነው? ፍቅር ኑሮ ነው? ተነስ ነው ታቀኝ። አረ በእግዚአብሔር ሁሉ ለልጄ አትመጥናት። አረ በእግዚአብሔር ጆ እንጂ ናትና ሰላማዘ ጆ ዝም በይ አንቺ ደግሞ ና ጆ በእግዚአብሔር ማዘር እንደዚህ እኮ ልትጨቃጨቁ እኮ አይደለም እኮ በእግዚአብሔር መጀመሪያ ተነጋግራችሁ ፍቱ እና ተቀመጣችሁ ነው ማዘር በእግዚአብሔር እንደዚህ አይበሉ። እሺ በእግዚአብሔር እኔ ምልሽ ለምን መልሰሽ አመጣሽው? አይደለም እንደዚህ ለምን መልሰሽ አመጣሽው? እንደዚህ አይደለም ውጣ ነበር እንዴ? እግዚአብሔር ማዘር ለኔ ሲሉ ማለት ተረጋግታችሁ አውሩት። መጀመሪያ ተዋውቁ፣ እርስ በርስ ተግባቡ። እንዴ እንደዚህ እኮ አይደለም። ኪያም እኮ እንደዚህ አይደለም እኮ ያሰበችው በእግዚአብሔር። እኔም እኮ ተጨነቅኩ መሀል ቤት። እሺ ቆይ እኔ ምልህ ማንህ ስምህ መቼም አያዘኝም ጆ ብሎ ይቆይናል። እኔ ምልህ እኔ ግን ልጄን በምን ልታስተዳድራት ነው ያሰብከው? እንዴትስ ብቁ ነኝ ብለህ አሰብክ? ተጋግዘን እኮ የተለያዩ ቻሌንጆችን ማለፍ እንችላለን። የሚመጣብንን ነገር አብሬያት ማለፍ እንደምችል አምናለሁ። ማለት በስተክል እሷ የምትወደኝ እኔ የምወዳት ከሆነ ምንም ነገር መሻገር እንችላለን ብዬ አምናለሁ። እርሶ በምን አንግል እያዩት እንደሆነ አለ። ምን ፍቅር የምትለው ነገር እሱን እየበላችሁ ልኖሩ ነው? እሱ መጠለያ ሊሆናችሁ ነው? እሱ ምንድነው የሚሆናችሁ? እስኪ ንገረኝ፣ አስረዳኝ። ማነው በፍቅር ተጣለኝ እኮ ማዘር? ማነው ፍቅር ቤት የሆነው? ማነው ፍቅር ሆድ የሆነው? ማነው ንገረኝ። ልጆት ማይሆን ቤት ውስጥ ገብታ የማይሆን ነገር እንድታሳልፍ ሌላ ነገር አይታለም እንዴ? ጭራሽ እያስፈራራኸኝ ነው እንዴ? አይደለም ማዘር፣ በቃ እኔና እሷ ከተዋደድን እኮ የተሻለ ነገር አብረን ሆነን ማድረግ እንችላለን። ሲጀመር አንተ ማለት ነው ክብር እንደሌለ ያወቅኩት ማለት ነው። አንተ ምንም ተራና ክብር የሌለ ሰው እንደሆንክ ያወቅኩት መቼ እንደሆነ ታውቃለህ? ብቻህን መተቀጥታ እኔ ልጆትን ወዳታለሁ ብለህ አይንን አፍጥጣ ስትናገር ነው የመጨረሻ ትንሽ መሆንህን የተረዳሁት። በቃ ትንሽ ነህ አንተ። እኔ ልንገርህ ለልጄ አትመጥናትም። በቃ ማዘር መውደዴን እርሶ ስለሆኑ ሳይሆን ለማንም ሰው መውደዴን ይናገራል። ከእርሶ በላይ ፈጣሪ አለ። ለፈጣሪም እንደመወዳት እናገራለሁ አይደለ? ተንበርክከህ ነው እንዴት ነው የምትነግረው? የመጣሁትም ኪያ እንደመጣን ይቅርታ ንገረኝ። በምን እስቲ ስራህ ምንድን ነው? አንተ ስራ ምንድን ነው? እስቲ ምን ስራ አለ? በምን ታስተዳድራታለህ? እኔ ማዘር የተለያዩ ስራዎች እሞክራለሁ። ራይድም ሰራለሁ፣ ተራ ላይም አለኝ። ታክሲ ተራም ሰራለሁ። ታክሲ ተራ? አዎ ማዘር። እስቲ ድገሙ። ታክሲ ተራም ሰራለሁ። ታክሲ ተራ ቆመህ ነው የምትሰራው? ራይድም ሰራለሁ። የዱርዬ ስራ ነው። የዱርዬዎች እዛ መደዳ ተደርድረው የሚሰሩት ስራ አንተ ነህ ልጄን የምታገባት? አንተ ነህ ሆይ ልጄን የምትመጥናት? አዎ አገባታለሁ ማዘር። አታገባትም። የኔ ልጅ ለልጄ በጭራሽ አትመጥናትም። እኔ ልንገርህ፣ በእግዚአብሔር ለእርሶ መስፈርት ገንዘብ ነው? ገንዘብ ባይሆንም ማለት ነው ማንነት የሚለካው በዛ ነው። አንተ በምትሰራው ስራ፣ አንተ በምታደርገው ድርጊት ነው ማንነት የሚለካው። ሰማኸኝ አይደለ? ለምንድን ነው የማይሆን ውሳኔ ውስጥ ገብታ እሷም ሌላ ነገር እንድታደርግ? ስለሷ ውሳኔ አንተ ማን ነህ? ጭንቅላት ውስጥ አንተ ነህ የምትኖረው? እርሶ ማይግቡባት ነው እያልኩ እኔ እናቷ ነኝ። ስለሷ በደንብ አውቃለሁ። ለሷ ደግሞ የምመርጥላት እኔ እናቷ ነኝ። እሺ፣ ስለ ሁሉ ነገሯ ማቀው እኔ ነኝ።
ለልጄ በዛም አለ በዚህ አንተ ልጄን አትመጥናትም ልንገርሽ በእግዚአብሔር ኧረ ኪያ ብትሰማ እንዴ ኪያ ማናት እሷ ብትሰማ ኧረ በእግዚአብሔር ማለት እንዴ ጭራሽ አልበዛም እንዴ ዝም ብለህ ኮተት ብለህ መጣ ልጆቱን ወዳታለሁ ሁሉም ይወዳታል እኮ የኔ ልጅ ሁሉም ይወዳታል ልጄ ሰማህ ልጄ ሁሉም ሰው ይወዳታል አንተ ብቻ ሁሉም ሰው ግን ከሚወዳት በላይ እኔ እወዳታለሁ ማዘር አይ እንድትጮብኝ አልፈልግም እርሶ የሚናገሩበት መንገድ ግን አግባብ አይደለም ለካ አግባብ አለው ለልጄ ስል ብዙ ነገር መሆን ይችላል ምን ሊሆን ይችላል የፈለከውን ነገር እኔ ግን በጣም እወዳታለሁ ቀሪ ዘመን ከኔ ጋር ትኑር ነው እያልኩ ለልጄ ትሞትላታለህ አዎ ሞትላታለሁ በጣም ትሞትላታለህ አየው እኮ እንደምትሞትላት አንድ ቀን ታኖራታለህ አንተ በዚህ ነገር ልጄ ይኸው እስቲ ራስህን ማንነትህን ይኸው ጀርባዬ ምንድነው በልና አጥና እኔ ማን ነኝ በል ሰማኝ አይደለ ይሄ አሁን ደም ስር ቢገታተር ብትናደድ እኔ አይመለከተኝም አኖራታለሁ እሺ ማኖር ነው እኔ ላይ አይደለም ደግሞ እንደዚህ እንዲህ የምትልብኝ ማለት ነው ኪያን ማኖር እችላለሁ በምን እሱን አንቺን በሳቸው ፊት ለነገርሽ ፈልገው ኪያን ማኖር እችላለሁ በምን ነው የምታኖረው ታስረዳኛል እኮ የምታኖርበትን ነገር ራይድ እሰራለሁ ተራም እሰራለሁ ቢያንስ እሷን ለማኖር መስራት ያለብኝን ነገሮች በሙሉ አደርጋለሁ እያልኩት ነው ፍቅር አይበቃም እንዴ በገንዘብ በዚህ ዘመን ፍቅር አትበለኝ የኔ ልጅ ፍቅር ምንድነው ከተደጋገፍን ብዙ ነገር ማለፍ እንችላለን እኮ እናቴ እርሶ ከባሎት ጋር የኖሩትን ህይወት ለምን እርሶ የኔን ባል ካንተ ጋር ታወዳድረው በቃ እርሶም ይኸውልህ ምንም ነገር በሌለበት ነው የኔ ባል ከማንም ጋር አይወዳደርም የኔ ባል ከማንም ጋር አይወዳደርም በሀብት ነው እንዴ ተገናኛችሁት አይደለም በሀብት ባንገናኝም የኔ ባል ከማንም በቃ ኪያዬንም እኔ ማኖር ይችላል አሁን ያለንበት ጊዜ ጥሩ አይደለም ያለንበት ጊዜ እንደዚህ የሚያኖር አይደለም ሰማኸኝ ያለህን ነገር ለኔ ያለህን ክብር እኮ አሳየኝ ጡልጡል ብለህ መተህ እና ልጆትን ወዳታለሁ እንዴ ይባላል እንዴ እኔ ንቄው ታርልም የመጣሁት እንደዛ ነው ይሄ ከንቀት አይተናነስም ይሄ ንቀት ነው የራሱ ንቀት ነው ገብቶሃል ልጆትን ወዳታለሁ እንዴ ትላለህ እንዴ በይፋ ኧረ በስመ አብ ምን አይነት ጊዜ ላይ ደረስን በእናታችሁ አሁን ቀጥ ብለህ ከቤቴ ትወጣ እንደሆነ ወጣልኝ አረ ማዘር እንደዚህ አይባትም ስማ አታቀርቅር ቀና ብላ አዳምጠኝ ይኸውልህ እኔ ልጄን በጣም ብዙ ሀብታም አለ የቆመ ማለት ነው እንደዚህ ተሰልፎ እሷን የሚጠብቅ ሰማኸኝ ልጄን እኔ ለሀብታም ነው መስጠት የምፈልገው ተንደላቃ እንድትኖርልኝ እፈልጋለሁ አንተ ምንነትህን የማይታወቅ ለአንተ ሰጥቼ ልጄ መከራውን ስትበላ እንድትኖር ነው የምትፈልገው ቆይ ሳጨርስ የት ነው የምትሄደው ክብሬን እንዲረማመዱ አልፈልግም የትኛው ክብር ነው የትኛው ክብር ነው ቁጭ በል የትኛውን ክብር ነው ክብሬ የምትለው ንገረኝ እስኪ መናገር የሌለበትን ነገር ባይናገሩ ሲጀመር አንተ ክብር ቢኖርህ እኮ አትገባም ቀጥ ብለህ አልኩህ እኮ አልሰማልከኝ ጆሮ ስጠኝ ሰማሁት እኮ ያሉትን በሙሉ ሰማሁት ኪያን ማኖር ባለብኝ ልክ አኖራታለሁ ሰማኸኝ አውቃለሁ ገንዘብ ላይኖረኝ ይችላል ሰማኝ ቀስ ብለህ አዳምጥ አትጩህ ያለው ትስር ነው አሁን ታውቀዋለህ አውቀዋለሁ እሱ ማለት ለኪያ ያልከፈለው ዋጋ የለም መኪናውን ሸጧል ብዙ ነገሩን አጥቷል ትዳሩ እስኪመሰቃቀል ህይወቱ እስኪመሰቃቀል ድረስ ለሷ ፍቅር ዋጋ የከፈለ ልጅ ነው ከሱ ጋር እንኳን እንድትኖር አልፈልግም አየህ ልክ ነው ልክ የሱን ያህል ገንዘብ እኔ ላይኖረኝ ይችላል የሱን ያህል ሳንቲም ወይም የሆነ ነገር ላይኖረኝ ይችላል መኪና ላይኖረኝ ይችላል ግን ለፍቼ ሰርቼ ኪያን ማኖር እችላለሁ ማዘር በክብሬ አይምጡ በቃ አይረማመዱብኝ የትኛው ክብሬ ነው ክብሬ ሰርቼ ኪያን ማኖር እችላለሁ ማዘር ሰማኸኝ ራስን ተቆጣጠር በክብሬ ግን እንዲመጡ አልፈልግም በቃ መስራት ባለብኝ የትኛው ክብር እንዴ ክብሬ የምትለውን ክብር እኮ ያላየሁትም የትኛው ክብር የሚናገሩበት ነገር ልክ አይደለም ሰው የሚለካው እኮ በዚህ ነው በቃ ባወራሩ ባነጋገሩ ነው ባኬዱ ለልጅ አትመጥንም አልኩ በቃ ለልጅ አትመጥንም ማለት እኮ ለልጆት የማልመጥነው እኔ ገንዘብ ስለሌለኝ ሰርቼ ግን አፈር በልቼ ላኖራት እችላለሁ ኪያን ማኖር ከሆነ የፈለገችውን ነገር አደርግላታለሁ ለእሷ ስለው እኮ ራይት እየሰራ ያለ ማታረገውን ነገር አታውራ አታረግም አንተ ልንገርህ
በቃ እሺ ይሄ ነው ታየው ልክህን አየሁት እዚህ ድረስ ነው ያለክ ኪያን ሰሞናት እንደዚህ ገንፍታ ነው እሺ ይቅርታ እንደዚህ ነጥረህ እንዲዘልህ ነው ኪያን የምታኖራት በቃ ማድረግ ያለብኝ ነገር አደርግላታለሁ እሺ ግን አይመጥናትም አትመጥናትም አይበሉም በቃ አትሆናትም ለልጄ እሺ አማርኛው ላስተካክለው ልቀይረው እንደ አማርኛው አትሆናትም ለልጄ በቃ ሆናታለሁ አትሆናትም ገንዘብ ነው ሰርቼ ገንዘብ አመጣለሁ እንደው ግን አሁን ትወደኛለች ብለህ ታስባለህ በጣም ከቁጥር ማትከተም እሷ ከቁጥር ማትከተም ከቁጥር አትከተም እንጂ ከቁጥር ማትከተም የኔ ልጅ አንተ ጭራሽ ስራ ተነጋገሩና ተደማመጡ አንቺ ደግሞ ዝም በይ ቆይ ጠራችሁኝ እናት አይደለች እንዴ በስነ ስርዓት እኔ እኮ እንድትተዋወቁ ነው ያስባው አይጣል በስነ ስርዓት አውራችሁ ያለውን ነገር ተነጋግረን ማክበር አለብሽ አዎ እርሶ እኔ በጣም ነው ማከብሩት በቃ በዚህ ልክ ሰውን መናገር ያለበት አይመስለኝም እንዴ ምን እያልክ ነው አንተ በዚህ ልክ በዛ ልክ የኔ ንግግር ልለካ ነው እንዴ ንግግር ይለካል እኔ እስከፈለኩት ድረስ ብናገር ለልጄ ነው ገባ እስከፈለኩት ነገር ብሆን ለልጄ ነው እንዴ ለልጄ ለወለድኳት ለልጄ የፈለኩትን ነገር ባመጣ የፈለኩትን ብል እዚህ ጋር አንተ ጭራሽ ገና ተራ አስከባሪ ነው የኔ ልጅ የምታኖራት ለሷ ስል ምንም ነገር እንደምሰራ እንዲያውቁልኝ እፈልጋለሁ ራይድ የምትሰራው መኪናውን ገዝተህ ነው ተቀጥረህ ንገረኝ እስቲ የቤተሰብ መኪና እና አንተ ነው የምታኖራት የኔ ነው ያንተም ነው የቤተሰብ ያንተ ነው ጭራሽ ገንዘብ ነው የሚፈልጉት ሀብት ነው የሚፈልጉት እኔ ገንዘቡን ለኔ አልፈልገውም እኮ ለኪያ ልጄን የማኖር አቅም አለህ ወይ ነው በቃ አዎ አለኝ የለህም አቅም አለኝ ፍቅር የለህም ቢያንስ ንጹህ ፍቅር እየሰጠኋት ያን ማኖር ይችላል ንጹህ ፍቅር ምግብ ነው እንዴ ንገረኝ እስቲ ንጹህ ምግብ ንጹህ ፍቅር ቤት ይሆናል ንጹህ ፍቅር ምግብ ይሆናል አዎ ይሆናታል ማዘር ምንድነው ያለው አይሆንም እንዳጮህብኝ እኔ ላይ አይሆንም በቃ ለልጄ አትሆናትም በቃ በእግዚአብሔር እርሶ ግን ለልጆት ሰው መምረጥ አይችሉም እችላለሁ በደንብ አድርጌ አንተ ነው የምታስተምረኝ ለልጄ እንዴት መምረጥ እንዳለብኝ አንተ ነው የምታስተምረኝ እርሶ እንደዚህ ስላሉ አይደል አሁንም አካብሮታል ኪያ ካልመረጠችን ብቻ ነው ከህይወቷ መውጣት አትመርጥህም ከቁጥር አታስገባህም እኔ ልንገርህ እሷ ስትለኝ ይወጣል ከመስፈርቱ የለህም አንተ ከነዛ ከሚደረደሩት ሰዎች ውስጥ አንዱ አይደለህም አንተ እኔ ልንገርህ ገንዘብ ሆነ ሰርቻ እመጣለሁ ግን ኪያ ገንዘብ አትበል አሁን በሆነም ሆነ በዛም ሆነ በዚህ ማኖር ይችላል ኪዩ የኔ ልጅ ከመስፈርት አትከተም ከነዛ ከመደረደራቸው ውስጥ የለህም አንተ ነህ አሁን እሷ አትሆነኝም ካለች ነው የሚወጣው ማዘር እርሶ ስላሉ አይደለም አትፈልግህም ፈልገኛለች ከእሱ አንደበት ነው የምሰማው በቃ አትፈልግህም አትሆነህም በቃ እኩል ጭራሽ እንደውም ባልና ሚስት መሆንም አትችሉም እናንተ እኔ ልንገርህ እንዴ የኔ ልጅ ጭራሽ ለአንተ እስቲ ራስህን ቁምና ይኸው እስቲ ሂድና ቤት ከኔ ማን ነኝ በልና ራስህን ነኝ ማን ይበልና እስቲ ራስህ ነኝ ኧረ ኪያ ከመጣች ምን ትላለች ትምጣ ትያት እንዴ ምን ነው አልበዛም እንዴ እኔ በሷ መሰቃየት እኮ በዛ ጭራሽ ደግሞ የማንም ወጠጤ መጥቶ እንደገና ልጆትን ላገባ ነው ይለኛል አዎ ልጆትን አገባታለሁ እናያለን በሙሉ አቤና እናያለን ኪያ አትሆነኝም ካለች ብቻ ነው የምተዋት እናያለን እሷ ደግሞ ትሆነኛለች ብለህ ስታገባ እናያለን እስቲ አንተ ለልጄ በታሪክ ነው የማትሆነው በዚህ በ21ኛው ዘመን እንደዚህ ማስቡት በጣም 21ኛው እና 22ኛ አይመለከተኝም እኔ ለልጄ ማስበው እንዳለሁበት ጊዜ ነው እንደራሴ ለልጆት ማስቡት በጣም ጥሩ ነው ግን እኔ ኪያን ማኖር እችላለሁ እሰራለሁ ቀን ከሌት በቃ መሆን ያለብኝ ነገር በሙሉ ሆነላታለሁ እና ምሰራው እንዴ ነገርኩት እኮ ታክሲ ተራቆመ የዱርዬ ስራ ሰርተ ነው ልጄን የምታኖራት በትርፍ ሰዓት እኮ ነው እሱን ማደርገው ነው አይደል ከአፍ ሲያመልጥና ራስ ሲመለጥ አይታወቅም ይላል ያገሬ ሰው ሲታረት ጭራሽ ታክሲ ተራ ሰርተ ነው የኔ ልጅ የምታኖራት ራይድ ሰራለሁ ራይድ እኮ ያንተ አይደለም አሁን ሌላ ስራም ከጓደኞቼ ጋር ልሰራ ለኪያ መሆን ያለብኝን መስዋዕት ሁሉ ከፍላለሁ ያልኩት ነው ከተረዱ ግን የማየው ነገር አይናገር ቤት አስወጪልኝ በቃ አሁን እኔ በቃኝ ማለት በደንብ ተነጋገሩ ብዬ በቃኝ ተራ እኮ ነው በቃ ተራ ዱርዬ እኮ ነው እሷም ከመጣችሁ በእግዚአብሔር ልጄ ከዱርዬ ጋር ትኖር እንዴ ምን ነው እንደዚህ ተጣልታችሁ አትሄዱ ምንድነው የምታወራው እንዴት እንደዚህ ትላለች ምንድነው እኮ የመጣው ለመታወቅ ነው አይደል
ከዱርዬ ጋር ነው የመጣሁት። ስለዚህ ተረጋግተህ ተቀመጥ። በቃ ትወዳታለህ ለኪያ ስትል በቃ ጭራሽ ዱርዬ እኮ ነህ አንተ። ያው እስቲ እንዴ ብላ ዱርዬ ታምጣብኝ። ዱርዬ አይደለም ስራ ይናቅም ማለት ስራ የት ነው ማድራት አልመጣሁም። ተራ ማስከበር ነገር አላደረኩም አይደለም እንዴ? ተራ ማስከበር ስራ ነው ወይ ንገረኝ። አዎ ስራ ነው። እንዴት ነው መስራት ያለብኝ? ምን መስራት ነው ያለብኝ? ከዚህ በላይ ማዘር እኔ ላይ እንዳትጮህ። አዎ ስራ ነው። ለኪያ ስል ምንም ነገር አደርጋለሁ። እወጣለሁ። በእግዚአብሔር ለልጄ አትመጥናትም። ውጣልኝ። ለልጆች በጣም ነው የምመጣው። አትመጥናትም ለልጄ ውጣ። ለልጄ አትመጥናትም። በቃ ለልጄ የምትመጥናት አይደለም ልንገርሽ። ዝም በይ አንቺ። ይሄ ተራ የመናኸሪያ ወያላ ቦዘኔ ለኔ ልጅ አዎ ማዘር ተራ ስራ ይችላል። ተራ ግን የምሰራው ምንድነው? ይሄው በቤቴ ምንድነው? ይሄው በቤቴ ምንድነው? በቤቴ ምንድነው? ያለ ሰው አይደለም። ይኸውልሽ እንደሱ አይደለም። ሱቅ ነበር ግን ምንድነው? ያየት ነው እጄን ልታነሳ እየተናገሩኝ ያሉበት ምንድነው?